እናንተ በወገኖቼ ፊት በልዑል እግዚአብሔር ዙፋን ፊት ራሴን ዝቅ አድርጌ በትህትና እለምነዋለሁ። ልመናዬን የሰማኝ አምላክ ክብርና ምስጋና እስከ ዘላለም ድረስ ለእርሱ ይሁን። አንደበቴን ለሥላሴ አደራ ሰጠዋለሁ። ተመስገን። መክፈቻዬ መዝሙር 127 ከቁጥር 1 እስከ 6 አነበውና ርዕስ እሰጣችኋለሁ። አጭር ጊዜ ነው የምንቆይበት። እግዚአብሔር ከኛ ጋር ይሁን። ይህ ጊዜ ከዛሬ ሳምንት እሑድ ጀምሮ አባቶቻችን ጥቁር ደበሎ ይዞ እስከሚመጣው እሑድ በየገበያው ሰው በበዛበት ሰው ቢሞት በዛ በስክሪኑ ባለበት ጥቁር ደበሎ ይዞ አዋጅ አዋጅ የደበሎ ቅዳጅ መጥቶልሃል፣ ለነፍስ ለስጋ የሚበጅ የተጣላ ታረቅ፣ ንስሐ ያልገባችሁ ንስሐ ግቡ፣ ታጠቡ ታጠኑ፣ ትልቅ በረከት መጥቶላችኋል። የአባቶቻችን ታላቁ ጾም የጌታችን ጾም ኩዳዴ መጥቷል፣ ተስተካክላችሁ ተቀበሉት እየመጣ ነው ብለው ያውጁ ነበር። እንግዲህ ሰሞኑን እንደተማራችሁ አላውቅም። እኔ ወደዛ አልገባም። አዋጁን አውጄ አልፋለሁ። ንስሐ ገብታችሁ የተጣላችሁትን ታርቃችሁ ተስተካክላችሁ ቂማችሁን አርቃችሁ ተቀበሉት ጾሙ። ምንቆይበትን ከዳዊት በኋላ ነግራችኋለሁ። ዳዊት አባቱ እሴይ እናቱ ሁብሊ ናት። ሁብሊ የዳዊት እናት ኢትዮጵያዊ ናት። ኢትዮጵያዊ ናት ማለት ዘርን አይመለከትም። የሀገር ስም ለዘር መጠሪያ አይሆንም፣ መንፈስ ቅዱስ ስላልተለየው ሰው። የሀገር ስም ምስራቁን ምዕራቡን በሚጠራበት የሀገሩን ስሙን ጠርቶ ለመሄድ እንጂ የሚበጅ ለሌላ ነገር አይሆንም። እግዚአብሔር ልቦና ይስጠን እና የታደለች ማህፀኗን ባርኮላት የታደለ ክንድ መሰንቆ መጥቶበታል። የእኛ ክንድ ምን እንደሰራ አናውቅም። ጣቶቹ የታደሉ በገና ደርድረውበታል። እንግዲህ በመንፈስ ቅዱስ ከተቃኘው 127 እንዲህ ይላል። እግዚአብሔርን የሚፈሩ ሁሉ አንብቡት ሁልጊዜ። በመንገዶቹ የሚሄዱ ሁሉ፣ መንገድ ያላት ሃይማኖት ናት ከጌታ ዘንድ የምታደርስ። እኛ የተዋህዶ ልጆች ሁሌም መንገዳችን ወደሱ ነው የምንሄደውም በሃይማኖት። መንገድ አላት ሃይማኖት። አቤት በዚች መንገድ ላይ ስንት ታሪክ አለ። በመንገዶቹ የሚሄዱ በትእዛዛቱ የሚኖሩ የድካምህን ፍሬ ትመገባለህ። በመንገዱ ከሄድ መስጎና መልካም ይሆንልሃል። በመንገዱ የሚሄድ ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት። ይህችን መንገድ ላይ ያዘ ሰው ሙሴ ሄድ ወደ ግብፅ ማላከኝ አለኝ። እንደውም አልበል አለው። የአብርሃም የይስሐቅ የያዕቆብ አምላክ ነው ይበለው አለው። በቅዱሳኖቹ መጠራትን ይወዳል የኔ ጌታ። አይገርምም? እነኛ የሚወዳቸውን በስማቸው እንዲጠራባቸው ይፈልጋል። ክብሩ ይስፋ የኔ ጌታ ምን ያህል እንደሚወደን። በመንገዱ የሄደ ፈልጎ በተፈጥሮ ተመራምሮ ያገኘ አብርሃም የኔ ቢጤ በሰባት እኮ ሁልጊዜ የአብርሃም አምላክ እንዳለው ቀደም። አሁን ደግሞ የኛ ልጆች የኔ ቢጤ ሁሉ ምን ሲል ይውላል? በሰባት ምን ሲል ይውላል? ሲለምን የአብርሃሙ እንዴ! እስቲ ፍረዱ እናንተ። ስላሴ ናቸው የአብርሃም ወይስ አብርሃም ነው የስላሴ? እስቲ አዙሩና ይሁት በፈጠራችሁ። በሚወደው የአብርሃሙ ስላሴ ተብሎ የኔ ቢጤው ሲከብር ሲበላ ሲጠጣ ጠግቦ ይውላል። የታደለ ቢጤ። አሁን ይሄ ደሃ ነው የሰውዬ የአብርሃሙ አምላክ የአብርሃሙ ስላሴ እያለ የሚለው
ሲተጠቀሙበት ተጠርተውበታል። በመንገዶቹ ሄዱ። እንሂድ በዚህ መንገድ አባቶቻችን ሄዱበት። ሰዓትን እኮ በዚህ መንገድ እንሂድበት። አይ ጉዳችን! ያው በዚህች መንገድ ሄዱ። ሚስት በቤት ውስጥ እንደሚያፈራ ወይን ናት። ልጆች በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው። የወይራ ችግኝ አይታችሁ ከሆነ ይገርማው ቅጠሉ ቅቤ የተቀባ መስሎ ያበለጨልጭ። ቅቤ የተቀባ መስሎ እንደ ወይራ ቡቃያ ናቸው አለ። መንፈስ ቅዱስ አድሮባቸው መንፈስ ቅዱስ ያደረበት ያብለጨልጫል። ሙሴ ሲናይ ተራራ ቆይቶ ሲመጣ ተገልበል ለነ ሙሴ ተገልበል ለነ ተሸፈን። ፊቱ ማየት አልቻሉ። ብርሃን ተስሎበት መጣ። ከብርሃን ውስጥ ቆይቶ ብርሃን ይስልባቸዋል። በመንገዶቹ የሚሄዱ ሰዎች፣ በሚፋቀሩ ባልና ሚስት የሚገኙ ልጆች ብርሃን ይስልባቸዋል መንፈስ ቅዱስ። ገና በማህፀን ብርሃን መጥምቀ መለኮት በመንፈስ ቅዱስ እዛው ማህፀን ሹመቱን የተቀበለው በማህፀን። የእናቶቻችን ማህፀን እኮ ቤተ መንግስት ነው። የመድኃኔዓለም ክርስቶስ ቅድስናቸውን የጠበቁ እናቶቻችን ማህፀናቸው የልዑል ቤተ መንግስት ነው። ታላላቅ ነገስታትን፣ ታላላቅ ሐዋርያትን፣ ባህታውያንን የሾሙበት ማህፀን። ባህታዊ እኮ ነው መጥምቀ መለኮት ጌታን ያጠመቀ ታላቁ ባህታዊ እነ ኤልያስ ባህታውያን እኮ ነው። ከወጡ ያልተመለሱ፣ ዓለምን ያላዩ፣ ዓለምን ያልናፈቀቻቸው። ግን ዛሬ ከተማ ገብቶ ጮማ እየቆረጡ ውስኪ እየገለበጡ ሞባይል እያማረጡ ከተማ ለከተማ ሽብቶ እየተቀቡ እየፈረጠጡ ባህታዊ ተውሎ ተሞቷል። ባህታዊ ማለት እኮ ብቸኛ ናዝራዊ ማለት ናዝራዊ ብቸኛ በበረሃ ነው የሚኖር። ድምፀ አራዊትን፣ ግርማ ሌሊትን፣ ጸራጋንትን ችሎ የሚኖር ነው ባህታዊ። ከተማ ጮራ እየቆረጠ የሚልከሰከስ አይደለም ባህታዊ። አይ ፍርጃ እናቴ ልጅ እነኛ ብርሃን የሳለባቸው እነኛ የታደሉ ብርሃን የሳለባቸው የሚፋቀሩ ባልና ሚስት መጥምቀ መለኮትን የወለዱ እናትና አባት እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ልጆች በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው። መንፈስ ቅዱስ ብርሃን ስሎባቸው የሚያብለጨልጩ፣ መንፈስ ቅዱስ አድሮባቸው እግዚአብሔር የሚመሰገንባቸው። ያዕቆብ እናቴ ሆይ ያልሽኝን ሁሉ አደርጋለሁ፣ ከፈቃድሽ አልወጣም፣ ምዬልሻለሁ ሲላት አንተን በማህፀኔ የፈጠረ እግዚአብሔር ይክበር ይመስገን ብላ መስግነዋለች። ኩፋሌ 15 ምዕራፍ። እናቶቻችን በወለዱ ልጆቻቸው አምላክን አመስግነዋል። አንተን በማህፀኔ የፈጠርክ አምላክ ብላ መስግነዋለች ፈጣሪ። ዛሬ ወልደሄው እያቃጠልን እናት አባቶቻችን የተረገመ ጋብቻ፣ የረከሰ ጋብቻ፣ ስጋው ደግሞ የሌለበት ጋብቻ፣ ፍቅር የሌለበት ጋብቻ፣ እሱ ለብቻ የሚደብቅ ቤቱን መኪናውን ወይ በእህቱ ወይ በአባቱ የሚያደርግ እርጉም ከሃዲ ሌላ የሁለት ልጆች የሁለት ሌቦች ቤት እሷ ለብቻ እሱ ለብቻ የሚሰርቅ የሁለት ሌቦች ልጆች ሌላ ወገኑን የሚያቃጥል የሚያናድድ እሳት ወልደሽው እርግባን ብቻ ሆነናል። እርግባንን ተመልተናል። የተቀደሰ ጋብቻ ልጆች በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው። እንዲህ እንዳመሰገነች አምላኳን ርብቃ የ12ቱ ነገደ እስራኤል አያት ኩፋሌ 15 ምዕራፍ አንብቡት። ሁሉም ሙሉን አንብቡት። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ልጆቹ በማዕዱ ዙሪያ እንደ ወይራ ቡቃያ ናቸው። እግዚአብሔር ከጽዮን ይባርክህ። በሕይወት ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለህ። የልጆችህን ልጆች ታያለህ። አየህ በታችን አብርሃም አየህ ልጆቹን ልጆች
አመሰገነ እግዚአብሔር። አልታደለም እንጂ ኤሳው የታደለ ያዕቆብ የአባቱን ምክር ጠበቀ። ያልታደለ ኤሳው ምክሩን ጣሰ። ከእስራኤል ተለየ፣ ከአሕዛብ ወገን ወደቀ። በራሱ ፈቃድ ሄደ፣ ወድቆ ቀረ። በራሳችሁ ፈቃድ እንዳትሄዱ። በእስራኤል ላይ ሰላም ይሁን፣ አሜን። ክብርና ምስጋና ለመድኃኔዓለም። ርዕስ እሰጣችኋለሁ፣ አጭር ርዕስ። በዚህ ርዕስ አብረን እንቆያለን። የእናቴ ልጅ ነው ርዕሳችን። ያለ ነውርና ያለ ነቀፋ የሚኖሩ ቅዱሳን ነበሩ ይላል። ያለ ነውርና ያለ ነቀፋ ሆነው የሚኖሩ ቅዱሳኖች ነበሩ። ሉቃስ ምዕራፍ 1 ከ5 እስከ 7 ባለው ቃል ውስጥ ታገኙታላችሁ። ወደ ስነ ፍጥረቱ ግባ። ልዑል እግዚአብሔር አምላክ ንግበር ሰብአ በአርአያነ ወበአምሳሊነ ብሎ ሰውን እንደ መልካችን እንደ ምሳሌያችን እንፍጠር አለ። የኔ ጌታ ዘፍጥረት ምዕራፍ 1 ከ26 እስከ 28 አንብቡት። ዘፍጥረት ምዕራፍ 2 ቁጥር 7 እነሆ ልዑል እግዚአብሔር ሰውን ከአራቱ ባህርያት አበጀው ነው የሚለው። መዝሙር 118 ቁጥር 33 እጆች ሰሩኝ አበጃጁኝም ይላል። አይገርምም? እጆች ሰሩኝ አበጃጁኝም። 118 ቁጥር 33 138 ቁጥር 14 ግሩምና ድንቅ አድርጎ ፈጥሮኛልና። አይገርምም? ነፍሴም ታውቀዋለች ስራ ድንቅ ነው። ፊት ምን አይነት መዝሙረኛ ነው የታደረ። የእናቴ ልጅ አስተውሉ። እንዲህ ግሩምና ድንቅ አድርጎ ፈጥሮ በእጁ የዳሰሰው ሰውን ብቻ ነው። ብርሃን አልብሶ ብርሃን አጎናጽፎ በደብረ ቅዱስ አባታችን አዳምን 40 ቀን በሳምንቱ ዕለተ ዓርብ አዳምን በፈጠረበት ዕለተ ዓርብ በሳምንቱ ዕለተ ዓርብ ሔዋንን ከጎኑ ፈጥሮ እንደዚያው ብርሃን አልብሶ ብርሃን አጎናጽፎ ከደብረ ቅዱስ እሱን 40 ቀን እሷን 80 ቀን አኖረ። እዩ አፈጣጠራችን ግሩምና ድንቅ እንደሆነ ብርሃን አልብሶ ብርሃን አጎናጽፎ አዳም አባታችንን በቅዱስ ሚካኤል ሰራዊት አጅቦ፣ አቤት ምን ያህል ክብር ነበረ! ሔዋን እናታችንን በቅዱስ ገብርኤል ሰራዊት አጅቦ ብርሃን አልብሶ ብርሃን አጎናጽፎ የብርሃን መጫሚያ በብርሃን ሰረገላ ሁለቱን በየተራቸው አስቀምጦ ከገነት አገባቸው። የሚገርመኝ ልዑል እግዚአብሔር አምላክ የአባት የወላጅ አባት ምሳሌ ራሱ ፈጣሪ እግዚአብሔር ሊቃነ ካህናት ሊቃነ መላእክት ካህን ምሳሌ እናንተ ሌሎቹ መላእክት አጃቢዎቹ የሰርገኛ ምሳሌ። በነገራችን ላይ እግዚአብሔር ያደላችሁ ሰዎች ለማጨት ሽበት ያልሸበተ ሰው አይላክም፣ እንዳታደርጉት። የሰማችሁን የሚሰማችሁ ምክር ያልሸበተ ሽምግልና አይላክም። ከዚህ በኋላ እናታችን ሔዋንን በቅዱስ ገብርኤል ሰራዊት አምጥቶ አዳም አቤት ትርዳ አለው። ዘፍጥረት 2:18 ላይ የሚመቸው ረዳት እንፍጠርለት ያለውን ሲያጸና ልባሉ የሚመቸው ረዳት እንፍጠርለት ብሎ ሲያጸና ይሄን ቃል አጽንቶ ከሰራት ካመጣት በኋላ ምን አለው? እርዳት አለው። አሁንም ደግመና ጠራው። አዳም አቤት
ትርዳ። ረዳት ነው የፈጠረልን። ይህችን የእግዚአብሔር ድንቅ ስጦታ ግሩምና ድንቅ አድርጎ የፈጠራትን ውብ አድርጎ የፈጠራትን ጥበቡንና መልኩን የሳለባትን ሔዋን እናታችንን የአምላኩን ስጦታ ከጎኑ እንደፈጠራት አውቋል። በስነ ስርዓት አውቋል። ሲቀበላት ምንድን ነው ያለው? እዛ ታሪክ ውስጥ አልገባም ብዬ ነው። ዘፍጥረት 2 ቁጥር 21 ጀምሮ እግዚአብሔር አምላክ በአዳም ከባድ እንቅልፍ ጣለበት፣ አንቀላፋ። ከጎኑም አንዲት አጥንት ተወስዶ፣ ጎኑ ቀኝ ቢሉ ትርጉም አለው፣ ግራ ቢሉ ትርጉም አለው፣ ጊዜ የለም። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ፈጠራት፣ ወደ አዳምም አመጣት። ይችን ነው መናገር የፈለጉት። ወደ አዳም ባመጣት ጊዜ የእግዚአብሔር የአምላኩን ድንቅ ስጦታ ከጎኑ እንደፈጠራት አጥንቱንም እንዳወጣ ያውቅ ነበር። በሰመመን ነበር የነበረው። ሰመመንም ውስጥ ያደረገው አጥንቱን ሲያወጣ ቢሰማው ለምን እንዳይጠላት እንደገና ልም ወርጎ ወስዶ ቢያመጣት ኖሮ ከየት መጣች እንዳይል ምትሃት እንዳትመስለው አእምሮው እያወቀ የፈለገ ሰው ቢሰክራው በዛ በስካር ወቅት የሚደረገውን ነገር አይስትም፣ ያውቀዋል፣ ያቅተዋል እንጂ ናላው ስለዛለ ናላ የሚመታው ሱስነት ያለው ነገር ሁሉ በቡና በሻይ በጥባሆ በጫት በጸፋስ በመጠጥ የዞረ ጭንቅላት ናላው ላይ ስለሆነ የሚያልፈው አይኑ ይፈዛል፣ ጆሮ ይደነግዛል፣ ጥርሱ ይበሰብሳል። ወንድ አይደለም የከለከለው፣ ሲነግሯቸው አይሰሙም። ጽንስ ያበላሻል፣ ዕድሜ ያሳጥራል። እጸፋር ሳብሾ አስተራገር ጅባራ ተሳቤክ ሳርናፋስ ከሻዩ ከቡናው ጀምሮ ጠቅላላ ላይ ድረስ ዕድሜ የሚያሳጥሩ ናቸው። አስተውሉ። ናላው ስለሚዞር ያውቃል በዛ ሰዓት የተሰራው። አዳም አባታችንም በደንብ ያውቃል አጥንቱን አውጥቶ ሁሉ ሲሰራ። ከዚያ በኋላ አምጥቶ እንደሰጠው ሲያያት የእግዚአብሔርን ድንቅ የአምላክን ስጦታ ይህች ስጋ ከስጋዬ ናት፣ ይህች አጥንት ከአጥንቴ ናት፣ ሴት ትባላለህ። ሴት ማለት ከኔ የተገኘሽ አካሌ፣ አጥንትሽ አጥንቴ፣ ስጋሽ ስጋዬ፣ ደምሽ ደሜ ማለት ነው። ሴት ማለት ይባሉ። በዚህ ዘመን ጋብቻ ላይ ያላችሁት እንብላችሁ ታውቃላችሁ። እንዲህ ብላችሁ ነው የምትኖሩት። ይሄን ቢያውቅ ኖሮ ከሚስቱ ደብቆ የገዛው መኪና በወንድሙ ስም በእህቱ በእናቱ ይብላኝላቸው። ያቺ ስሙ የተዛወረባት ወንድምም ትሆን እህት በሰባት ትውልድ አትደርስም። ለነገሩ በሰባት ትውልድ ነው የሚበቀላት እግዚአብሔር። ብላኝላቸው በትዳር ውስጥ ደግሞ እያወቁ የሚስቱን ሀብት በስማቸው ያደረጉ ጋብቻ ላይ ገብተው ጋብቻ ያፈረሱ ብላኝላቸው ወገኖች። ነፍስ የገደለ ባልና ሚስትን ያፋታ ነገረ ሰሪ አንድ ነው። ነፍሱን ደሙ አፍስሶ ገሎት እንደሆነ ደም ያፈሰሰ ደሙ ይፈስ ነው የሚለው መጽሐፍ። ያው ነው የደም አፍሳሽ ፍርድ ነው የሚፈረድባቸው ባልና ሚስትን የሚያፋቱ ነገረ ሰሪዎች ነው። አስተውሉ። ይሄ ገብቶት ቢሆን ሚስት የምትመች ድንቅ የእግዚአብሔር ስጦታ ከስጋው ከራሱ ስጋ የፈጠራት ናት። ቺ ስጋ ከስጋዬ ናት፣ ቺ አጥንት ከአጥንቴ ናት፣ ሴት ትባላለች። ከዚያም ወረድ ብሎ ሰው አባቱን እናቱን ይተዋል፣ ከሚስቱም ጋር ይጣበቃል ነው የሚለው። እስኪ በዘመኑ ቴክኖሎጂ የተበየደ ነገር ተጣብቋል። መልሳችሁ ሳይበየድ የነበረውን ማግኘት አይቻልም። በምንም ታምር የተበየደበትን ቦታ እንደምጠል ብትሉ አይቻልም። ወይ ተሰብሮ ይቀራል፣ ወይ ያኛውን ቦጭቆ ይነሳል፣ ወይ ተቦጭቆ ይቀራል።
አንድ ሥጋ ናት። መለያየት አይቻልም። ሞት ብቻ ነው ባለስልጣን፣ ባልና ሚስትን ለመለየት ስልጣን ያለው እሱም እግዚአብሔር በፈቀደበት ነው። አልገባንም። ጋብቻ ቢገባ ኖሮ ይህ ድንቅ ስጦታ ከመጀመሪያ ጀምሮ ቢገባ ኖሮ ይህ ሁሉ አይመጣም። ሁለቱም አንድ ሥጋ ይሆናል። የተጋቡለት የሰርጉለት የጫጉላ ቤት የምትባል ለብቻ አለች። በቃ ከወላጁ ተለየ። ከዚያም ጊዜ ጀምሮ ሁለቱ አብረው ነው የሚኖሩት። ወንድምም እህት፣ አክስት፣ አጎት፣ እናት፣ አባት መክሮ እንዲጸኑ ከሚያደርግ በስተቀር በሌላ ነገር ከገባ ወዮለት። ዛሬ በዘር ጭምር ገብተው አለያይተዋል። ይብላኝላቸው ባልተፈጠሩ ይሻላቸው ነው። ሁለቱም አንድ ሥጋ ይሆናሉ። አዳምና ሔዋን ሁለቱም ራቁታቸውን ነበሩ፣ አይተፋፈሩ። ፍቅር በመካከላቸው ነበር። አስተውሉ። ጥቅስ አጽፋችሁና በመጨረሻ እልና እምጨርሰው እጠቀልለዋለሁ። እናቴ ልጅ ዘፍጥረት 2:18 ከ21 እስከ 25 እዛው ዘፍጥረት 1 ላይ ዘፍጥረት 12 ከ10 እስከ 20 በማስተዋል ምስጢሩን እግዚአብሔርን ጠይቃችሁ አንብቡት። ዘፍጥረት 27 ቁጥር 46 ይሄን ባየው ደስ ይለኛል። ቁጥር 46 ርብቃ ለይስሐቅ ታጭታ መጣች፣ መንታ ወለደች። በማህፀን ጦርነት ጀመሩ። አልገባም እዛ ውስጥ። ያ በማህፀን የጀመሩት ጦርነት እየገፋ መጣ። ኤሳው በገዛ ፈቃዱ ሄደ። ያዕቆብ ከእናቱ ፈቃድ፣ ከአያቱ ፈቃድ፣ ከአባቱ ፈቃድ አልወጣም። ዛሬም ከእናት አባት ፈቃድ ለወጡ ወዮላቸው። በገዛ ፈቃዱ መሄድ የሚችለው ሚስቱን ይዘው የወጣለት ጀምሮ ሁለቱ እየተመካከሩ በመንገዳቸው እግዚአብሔር በመራቸው ይሄዳሉ። ሆኖም የወላጅት ምክር አያስፈልግም ማለት አይደለም። እቺን አንሳታ ርብቃ ይስሐቅን አለችው ይላል። ይስሐቅ ባለቤቷ ከኬጢ ሴቶች ልጆች የተነሳ ሕይወቴን ጠላው። የኩሽ የልጅ ልጆች ናቸው ኬጢያውያን፣ የኬጢ ልጆች። ኩሽ ናምሩድን ወለደ። ናምሩድ የካም ወይም የከነዓን የልጅ ልጅ ነው። የኩሽ የልጅ የተረገመ ዘር ነው። ኩሽ አያቱ የረገመው ዘር ነው። በአባቱ በአያቱ ስቆ አባቱም ከራም አያቱ ወድቆ ኖህ ሳቀ። ለአባቱ ለካም ነገረው፣ ሳቀ። እርቃነ ሥጋውን እንዳልሆነ ወድቆ። የዚህ የተረገመ ዘሮች ናቸው ኬጢያውያን። ኤሳው ከነኚህ ከተረገመ ዘሮች ሄዶ ያገባ የተረገመ ዘር። አሁንም ዓለምን እያወኩት ነው። እነዚህ የተረገሙ ዘሮች ሰዶም የነሱ ነው። ግብረ ሰዶም የተረገመ ዘር። አባትም አይርገም፣ እናትም አትርገም፣ እንዳትረገሙ። ለአባቱ ሄዳ እነኚህን የተረገሙ ዘሮች ጣዖት ያመልካሉ። ስራቸው ዝሙት፣ ስራቸው ዘፈን፣ ስራቸው ሟርት፣ ስራቸው በሙሉ እግዚአብሔር የሚጠላው ስራ የሚሰሩ ናቸውና ከነኚህ ወገን እንደ ኤሳው ያዕቆብ ሄዶ ካገባ ሞት ይሻለኛል አለች። ይህ የሚያስተምረን ምንድን ነው? ባልና ሚስት ተመካከሩ፣ ተደማምጦ ነው የሚኖረው። የሚስት ጆሮ ወደ ባሏ፣ የባሏ ጆሮ ወደ ሚስቱ መሆን አለበት። የእናትና አባት ጆሮ ወደ ልጆች መሆን አለበት። የነገስታቱ ጆሮ ወደ ህዝብ። ህዝብን የሚያዳምጡ ነገስታት አሉ ዛሬ አሉ። የሚያዳምጡ እስቲ ሰልጣለው ዓለም ይዩት እስቲ። ያዳምጣሉ ህዝባቸው የሚላቸውን ይሰማሉ። ጆሮአቸው እግዚአብሔርን ይሰማል።
በዓለም ያሉ ነገስታት ዛሬ ክደውታል። እግዚአብሔር ክደውታል። ራሳቸው ፈጣሪ ሆነዋል እኮ። ግብረ ሰዶምን የፈጠረው እኮ ሰው ነው። አንድ አይነት ጾታን የፈጠረው ሰው እኮ ነው። እናንተ ልጅ እግዚአብሔርን ተገዳድሮታል እኮ የሰው ልጅ። ሰው ሰራሽ እኮ ስርዓት ነው። ዘር የማይበቅልበት ስርዓት የሰራ ሰው ነው። ዘር የማይበቅልበት ስራ የሰሩባት ሰሃራ በረሃ፣ ሱዳን፣ ግብፅ ከዚህ ጀምሮ ጠቅላላ እስከ ላይ እስከ ኢራቅ ካራሪ በረሃ ሁሉ በሙሉ ሰው ሰራሽ ስራ ሰርተውበት ዘር የማያስገኝ ዘር የማያበቅል ስራ ሰርተውበት መሬቱም ራሱ የሶዶማውያን ሀገር ነበረ። በሙሉ ያው ነዳጅ የሚፈላበት ምድር አረብ ሁሉ በሙሉ ሶዶማውያን ያቃጠሉት ሀገር ነው። ዘር የማይበቅልበት ዘር የማይገኝበት ስራ ሰሩ። ይህን የፈጸሙበት መሬት ሳር አያበቅልም፣ ዘር አያበቅልም፣ ተተክሎ አይጸድቅበትም፣ ተዘርቶ አይበቅልበትም። አሁንም ሎስ አንጀለስ ላይ የነደደው እሳት ከዚህ በኋላ በዛች ምድር ተዘርቶ አይበቅልባትም፣ ተተክሎ አይጸድቅባትም። ትሰማዋለህ? እነማን ይኖሩባት እንደነበሩ ዓለም ሰምቶታል። ትቀጥላለች። ባቢሎን ሰዓቷ ደረሰ፣ ተወሰነ፣ ሞላ ጽዋው። ባቢሎን ትነዳለች። ውጭ ያለ ደውለህ አሁኑኑ ዛሬውኑ ትኬት ቆርጠህ ደርበለው። እብድ የሚበልህ ቀወሰ የሚበልህ አበደ የሚበልህ ያለው የእናቴ ልጅ ባልና ሚስት ተደማምጠው ተመካክረው ቤታቸውን ይመራሉ። ልጆቻቸውን በእግዚአብሔር ስርዓት ያሳድጋሉ። ይሄንም ያስተምራል። ይሄ ቁጥር ሄዳ በነገረችው ጊዜ ይስሐቅ ሰማት፣ አደመጣት። ሞቷን እስከምትመኝ ድረስ ሞቴን እመርጣለሁ ብላ እስከምታዝን ድረስ እናት ለባሏ ለልጇ አባት ነገረች፣ አደመጣት። ይስሐቅም ያዕቆብን ጠራው ይላል። ያዕቆብ ራሱ ድርሻ አለው። የአባት ድርሻ 28 ምዕራፍ አንብቦት የእናት ድርሻ ነገረች ለአባቱ። የራሷንም ድርሻ ኩፋሌ 15 ምዕራፍ አንብቦት የራሷንም ድርሻ ነገረች። ተመካከራችሁ ተደማመጡ። በትዳር ያላችሁ እግዚአብሔርንም አዳምጡ። በእንደማመጥ የመምህር ጆሮ ወደ ተማሪ፣ የነገስታቱ ጆሮ ወደ ሕዝብ፣ ሕዝብ የሚሰማ ጆሮ ያላቸው ነገስታት በምድር ላይ የሉ። ስለምን ቢሉ ራሳቸውን ስለሚሾሙ በትዕቢት ተመልተዋል። ክፋታቸው ከሰይጣን ብሷል። የእናንተ ልጅ ሰይጣን የማያውቀውን እስከዛሬ ሰይጣን ያልሰራውን ስራ መስራት የጀመሩ ስጋ የለበሱ አጋንንት አሉ። እንዲያውም አንድ ነገር ልንገራችሁ፣ ሰይጣን ሳይደንቀው ሳይገርመው አይቀርም። ምክንያቱም እስከዛሬ ድረስ እሱ የማያውቀውን ስራ የሚሰሩ ሰዎች አሉ። እነዚህን ሰዎች ማመልከቻ ሳይጽፍ አይቀርም ሰይጣን። ምን ብሎ እኔ የማላውቀውን ስራ እየሰራችሁ ነው ወይ ማሰልጠኛችሁ ወይ ትምህርት ቤታችሁ የት ጋር ነው ብሎ ሳያመለክት አይቀርም ብዬ ገምታለሁ። የእናቴ ልጅ ሳያመለክት አይቀርም ሰይጣን። ከሰይጣን የከፉ ሰዎች አሉ። ራሳቸውን ሹመው ራሳቸው በራሳቸው ፈቃድ እየሄዱ እግዚአብሔርን መስማት አቅቷቸው በነቢያቱ ያስተላለፈውን ቃል በሐዋርያቱ ያስተላለፈውን ቃል መስማት ተስኗቸው ከሰይጣን የከፉ ሰዎች አሉ። ተደማመጡ። መምህር ተማሪውን፣ ተማሪ መምህሩን፣ ካህን ሕዝቡን፣ ካህን እግዚአብሔር፣ የእግዚአብሔር ካህናት ጆሮ መጀመሪያ ወደ እግዚአብሔር፣ ከእግዚአብሔር የሰሙትን ወደ ሕዝብ ጆሮ፣ የሕዝብ ጆሮ የካህናቱ ጆሮ አንድ ወገን ነው። መደማመጥ መሰማማት ያስፈልጋል። መደማመጥና መሰማማት ጠፍቶ ወይዘሮ አለሚቱ ልትጠፋ ሰርጓ ደርሶ እነሆ እያረገለች ነው። ወይዘሮ አለሚቱ ልርገፍ እያለች ነው። ጥፋት የታዘዘባት ከተማ ነጋሪት ቢጎሰምባት አትሰማ። እንዳንሮጥም እንዳንሸሽ ምንቱ ቀን መጣሽ ብለዋል አባቶቻችን። ስለዚህ ዘፍጥረት 27 ቁጥር 46 28ም ጨምራችሁ አንብቡት። እንዴት እንደተመካከሩ እዩት። በራሱ ፈቃድ የሄደ ኤሳው ምን እንደደረሰበት እዩት።
ተዳደር አይቀናው። የእናት አባት አዘናለሁ። ሐዘን ያለባችሁ ሰዎች ዳር ያጠራችሁ አይቀናችሁም። አባት አታሳዝን፣ እናት አታሳዝን። ወልደሽ ወደ እንዳትባሉ አለመፈጠር ይሻላል። የእናት እርግማን ስር መሰረት ይነቅላል። የአባት እርግማን አጥንት ይሰብራል። እናት ልጅ አስተውሉ፣ ተጠንቅቃችሁ ኑሩ። እስቲ ትንቢተ ሚልክያስ ምዕራፍ 2 ቁጥር 15 እግዚአብሔር የሕይወት መንፈስ አንድ አድርጎ ጠብቆልን የለምን? እስቲ ቁጥር 10 ላንብበው። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ይዩት እስቲ። ሁላችን አንድ አባት ያለን አይደለም? አንድ አዳም አይደለም እንዴ? አንድ እናት አይደለችም እንዴ? ይህን ጥቅስ አብራችሁ ታውቃላችሁ እንዴ? የአንድ አባት የአንድ እናት ልጅ አይደባበትም እንዴ? የአንድ አባት የአንድ እናት ልጅ አይተዛዘብም እንዴ? ምን ነው ተጨካከን? ኧረ እስቲ እናት ልጅ ምን ነው ከመጨካከን ሰውረን ብላችሁ ብትጸልዩ ምን አለበት? ይህንን እኮ በቅዱስ ዑራኤል፣ በቅዱስ እስጢፋኖስ፣ በራጉኤል የእናቴ ልጅ ቅዱስ አራዳ ጊዮርጊስ፣ የካ ሚካኤል፣ ከርቸሌ ሚካኤል የእናቴ ልጅ ቅዱስ ዮሴፍ፣ ቅዱስ ያሬድ፣ ጎፋ ኪዳነ ምሕረት፣ ልደታ በጠቅላላ ባስተማርኩባቸው በነበሩ ዘመናት ኧረ ከመጨካከን ሰውረን ብላችሁ ጸልዩ ነበር። የጸለየ ሰው ነበረ። አሁንም ከመጨካከን ይሰውረን። የእናቴ ልጅ የአንድ አባት ልጅ እንዴት በወንድሙ ይጨክናል? የአንድ እናት ልጅ እንዴት በእህቱ ይጨክናል? ምን ነው ተጨካከን? ኧረ ልቦና ይስጠን። መድኃኔዓለም ክርስቶስ ልቦና ይስጠን። የእናቴ ልጅ ልቦና ይስጠን። አንድ አምላክ የፈጠረን አይደለምን? አይገርማችሁም? ምዕራፍ 2 ትንቢተ ሚልክያስ ቁጥር 10 አንድ አምላክ የፈጠረን አይደለምን? የአባቶቻችንን ቃል ኪዳን ለማስነቀፍ እኛ እያንዳንዳችን ወንድማችንን ስለምን አታለለ? ስለምን ሚስቱን አታለለ? ስለምን ወንድሙን አታለለ? ስለምን አባቱን አታለለ? ስለምን ወገኑን አታለለ? ስለምን እግዚአብሔርን አታለለ? እግዚአብሔርን ማታለል ይቻላል እንዴ? ዛሬ እኮ እግዚአብሔርን ሊያታልሉ የተነሱ ሰዎች እኮ አሉ። አልታደል ብለው ቁጥር 15 ነው የፈለግኩት። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለም ወይ? እርሱ የሚፈልገው ምንድነው? ዘር አይደለም? ስለዚህ መንፈሳችሁን ጠብቁ። ማንም የልጅነት ሚስቱን አያታል። መፋታትን እጠላለሁ ይላል እግዚአብሔር። ይብላኝላችሁ የተፋታችሁ ባልና ሚስት። አንብባችሁ ታውቃላችሁ? ወንጌል ቤታችሁ የለም፣ ከሞባይል የለም። አልፎ ተርፎ እነ እንቶኔ ቤት ገብቶ የለም እንዴ? ወንጌሉ እነ እንትና ቤት ገብቶ የለም እንዴ? ያልተጠቀሙበትም እንጂ ያልተፈረደበት ዓለም የለም። በዓለም ላይ እኮ እስካሁን በልዩ ልዩ ቋንቋ በመተርጎም የአንደኝነትን ደረጃ ይዞ የተቀመጠው እኮ ወንጌላችን ነው። ወንጌል ሰሩበት እንጂ የእናቴ ልጅ ጥቅስ እነግራችኋለሁ። እናቴ ልጅ ሉቃስ 1:5 ሉቃስ 1:5 እስከ 7 ስሟ ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዛትና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። እስቲ በትዳራችሁ ስንት ዓመት ቆያችሁ የተጋባችሁ? ያለ ነቀፋ በእግዚአብሔር ፊት ጻድቃን ነበሩ። እስቲ ሕይወታችሁን እስኪ ይህን ጥቅስ መስታወት አድርጉና ፊታችሁ ቁጭ አድርጉት። ሁለቱም በጌታ ትእዛዝና ሕግጋት ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። መስታወቱ ፊታችሁ ተቀምጧል። ገምግሙ ራሳችሁ። ግምገማ ወይስ ግምገማ? ግምገማ ነው ወይስ ግምገማ ነው? ላፈጮሌው ግምገማ፣ ምንም ለማያውቀው ግምገማ። እስቲ መስታወቱን ቁጭ አድርጉና ፊታችሁ
በውኑ ክርስቲያኖች ነን? በውኑ ይሄ ወንጌል አንብበነው እናውቃለን? ኤልሳቤጥ መካር ነበረች። ፍቅር ስለነበራቸው ያለቀ የተቆረጠውን ነገር ልዑል እግዚአብሔር እንደገና ልምላሜ ሰጥቶ ለሁለቱም በእናቱ ማኅፀን ከሦስቱ አካል አንዱ አካል መንፈስ ቅዱስ ወርዶ ያው በእናቱ ማኅፀን ተሾሞ እንደ ኤርምያስ ገና በማኅፀን ሳልሰራ ያውቃለሁ። እናቶቻችንን ማኅፀን ገና በማኅፀን ሳልሰራ ያውቃለሁ። በእናትህ ማኅፀን ሳለህ በአሕዛብ ላይ ነቢይ አድርጌ ሾሜአለሁ። ትበቅል ዘንድ ትተክል ዘንድ ሾሜአለሁ። በእናቱ ማኅፀን ቤተ መንግሥት ነው እኮ ንጉሥ የሚሾመው እኮ መኳንንቱን መሳፍንቱን ሰብስቦ በቤተ መንግሥት እኮ ነው የሚሾመው። እንዴ የእናቶቻችን ማኅፀን የልዑል ቤተ መንግሥት እኮ ነው። ቅዱሳኖቹን የሚሾምበት የልዑል ቤተ መንግሥት ነው። የእናቶቻችን ማኅፀን የልዑል ዙፋን እኮ ነው። የቅዱሳኑ መንበር እኮ ነው የእናቶቻችን ማኅፀን። የተቀደሱ እናቶቻችን አየሁ። የተቀደሰ ማኅፀን መንፈስ ቅዱስ አድሮበት እጁን በጌታ ላይ አድርጎ ጌታን ያጠመቀ ፀሐይ ወለዱ፣ ባህታዊ ወለዱ፣ ሰማዕት ወለዱ፣ ነቢይ ወለዱ፣ ሐዋርያ ወለዱ፣ ካህን ወለዱ። ምን ቀረበት? ሁሉንም ያዘ። አየሁ እግዚአብሔር በእናቱ ማኅፀን የሾመው ይብላኝላቸው። እግዚአብሔር ሳይሾማቸው ሹመቱን በብር ለገዙ እንባል። ሹመቱን በብር ለገዙ እግዚአብሔር ሳይጠራቸው ሹመት ሳትጠራቸው ሹመትን ለጠሯት በገንዘብ ለተሾሙ በገንዘብ ለሾሙ በገንዘብ ላሾሙ ወዮላቸው። እግዚአብሔር ሾሞት ማን ነው? ሳኦል እግዚአብሔር ትእዛዝ ስላልሄደ መጨረሻው አላማረም። ራሱን ገደለ፣ ሰራዊቱን ሁሉ አስጨረሰ። እግዚአብሔርን ሾሞት በትእዛዛቱ ያልሄደ መጨረሻው አያምርም። እንኳን ራሳቸውን የሾሙ ራሳውን እግዚአብሔር ሾሟቸው። እንደ ንጉሥ ሰሎሞን፣ እንደ ዳዊት፣ እንደ ዘሩባቤል፣ እንደ አሳ የታደሉ ሹማምንት እነ ዘርዓ ያዕቆብና አፄ ዳዊት መጨረሻቸውን አሳምሮታል እግዚአብሔር። እንዲህ ነው መድኃኒዓለም። እግዚአብሔር እስኪጠራ ጠብቅ፣ በትእዛዛቱ ኑሩ፣ ጋብቻችሁን ባርኩ፣ ነቀፋ ውስጣችሁ አይኖር። ፍቅራቸው አርጅተው ተስፋ የቆረጡበትን ነገር ኢሳይያስ ላይ መሰለኝ ምዕራፍ 10 ቁጥር 20 ነው ልጅ 20 ቁጥር 10 ከሁለት አንዱ ይሁት ያለቀ የተቆረጠ ነገር እግዚአብሔር ይፈጽማል። ያለቀ የተቆረጠ ነገር እግዚአብሔር ይፈጽማል። ኢሳይያስ ሌላችሁ የእናቴ ልጅ አዎ ልክ ነኝ። ኢሳይያስ 10 ቁጥር 23 የሰራዊት ጌታ እግዚአብሔር ያለቀ የተቆረጠ ነገር በምድር መካከል ይፈጽማል። ፍቅራቸው እንዲተፋቀሩ ይሆናል። የማይሆነውን ነገር አደረገላቸው እግዚአብሔር አምላክ። 45 ካለፈ እናቶቻችን የወር አበባ የመውለድ ምልክታቸው የወር አበባ እኮ የርኩሰት ምልክት አይደለም። የመውለድ ምልክት የማህፀኑ በልምላሜ በሕይወት መኖር ምልክት እንጂ የርኩሰት ምልክት አይደለም። አበባም የተባለው ፍሬ ስለሚያፈራ መንፈስ ቅዱስ ያደረበትን ፍሬ ስለሚያፈራ አንድ እናት 7 ቀን ርኩስ 23 ቀን ቅዱስ አትባልም። ምንም የሚያረክሳት ነገር የለም። ሴት በኃጢአቷ ካረከሰች በስተቀር አላስተማሩኝም አባቴ የእናቴ ልጅ። ከዚያ የመጨረሻው ቆላስይስ 3 ከ18 እስከ 19 እናንተ አንብቡት። ኤፌሶን በንባብ ብቻ ጨርሰዋል። 5 ኤፌሶን 5 ቁጥር 21 ጀምሮ ያለውን በንባብ ጨርሰዋል። እያንዳንዳችሁ ርዕሳችን እንዳትረሱት ነሆ ያለ ነውርና ያለ ነቀፋችሁ ያለ ነቀፋ ሆናችሁ
እግዚአብሔር ፊት ኖሩ። እናቴ ለእያንዳንዳችሁ በጌታችን በኢየሱስ ክርስቶስ ፍርሃት እየተገዛችሁ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ለጌታ እንደምትታዘዙ አማርኛውን እንትን ብለውት በአንድምታው ላይ ለእግዚአብሔር እንደምትታዘዙ ለባሎቻችሁም ታዘዙ ተባባሉ። መድኃኒታችን ኢየሱስ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ ሁሉ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንደምትታዘዝ ያዚህናችን እንደምትታዘዝ እንዲሁም ሚስቶች ደግሞ በሁሉ ለባሎቻቸው ይታዘዙ። ባሎች ጌታችን ኢየሱስ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። ያው በቤተ ክርስቲያን ብዙ በረከት እናገኛለን፣ በሚስቶቻችን ብዙ በረከት ይገኛል። በውሃ መታጠብና ከቃሉ ጋር አጽንቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና አለነውር ትሆን ዘንድ ክብርት የሆነች ቤተ ክርስቲያን ለራሱ ሊያቀርባት ፈለገ። እንዲሁም ባሎች ደግሞ እንደገዛ ሥጋቸው አድርገው የገዛ ሚስቶቻቸውን ሊወዱ ይገባቸዋል። ሳይገባቸው ለገቡ ወዮላቸው። የገዛ ሚስቱን የሚወድ ራሱን ይወዳል፣ ማንም የገዛ ሥጋውን የሚጠላ የለምና። ቀድሞ ከጎኑ አውጥቶ ሥጋውን ይችና እያወቀ ሥጋው መሆኑን ተቀበለ። አሁን ለመሆኑ እንዴት ሆና ነው የአሁኑ ሚስት ሥጋ የምትሆነው? ወይስ የቀድሞ የአዳም የአንድ ሥጋ ስለሆነ በዛ ሥጋ ነች ነው የምትሉ? የእናቴ ልጅ እዚህ ጋር እንድታስተውሉ ትፈልጋለሁ። የእኛ ጌታ ቀራንዮ ተሰቀለ፣ ሥጋውን ቆረሰ፣ ደሙን አፈሰሰ። አሁን በተክሊል ሲጋቡ ወንጌሉ ታቦቱ ፊት ቆመው፣ ዙፋኑ ፊት ንጉሱ ዙፋን ፊት ቆመው፣ የንጉሱ ዙፋን ነው ታቦቱ። ቀራንዮ በቆረሰው ሥጋና ደም ልባል ደሙና ሥጋው አጥንቱ አይለያዩ። ቀራንዮ ባፈሰሰው ደምና ሥጋ በአደባባይ በታቦቱ ፊት በመስቀሉ በካህኑ ወንጌሉ ላይ አድርገው በመሐላ በሥጋው ደግሞ አንድ ሥጋ ይሆናሉ። ከዛኛው ይልቅ ይሄኛው ክብደቱን በእኔ አእምሮ መናገር አይቻልም። ሥጋው ደግሞ አፍርሰው የተጣሉ የተለያዩ ባይፈጠሩ ኖሮ ይሻል ነበር። ስለዚህ የቀድሞውን ጋብቻ ከጎኑ አውጥቶ ከሥጋው የፈጠራትን ከጎኑ የፈሰሰ ሥጋ በቆረሰው ሥጋ ባፈሰሰው ንጹሕ ደም አንድ ሥጋ አድርጓቸው። አቤት ይህን ጋብቻ ያፈረሱ! ስለዚህ አሁንም አንድ ሥጋ ናቸው። የአሁኑ ይበልጣል፣ መናገርም አይቻልም። ነገር ግን የአካሉ ብልቶች ስለሆን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበውማል። እንዲሁ ባልም ስለዚህ ሰው አባቱን እናቱን ይተዋል። ቅድም አንብቤዋለሁ ዘፍጥረት ምዕራፍ 2 ላይ ከቁጥር 1 ጀምሮ ከሚስቱ ጋር ይጣበቃል አለ። እዚህ ጋር ደግሞ አባቱን እናቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ሐዲስ ኪዳንም ሁለቱም አንድ ሥጋ ይሆናሉ። በጌታ ሥጋና ደም መሐላቸውን እንዳትረሷት። አጣች ገረጣች አልልም፣ መሰነች ወይም መከነች አልልም። እናቴ ልጅ አስተውሉ። ብትታመም ላስታመማት፣ ቢታመም አቤት እግዚኦ የማሉት መሐላ
ቀደዱት ወረቀቱን። እድሜያቸውን ቀደደው፣ ህይወታቸውን ቀደደው፣ ሰላማቸውን ቀደደው። ያቺ ተስፋ ያረዋትን የመንግስተ ሰማያት ተስፋ ቀደዱት ራሳቸው። ይህ ምስጢር ታላቅ ነው። እኔ ግን ይህንን ስለ ክርስቶስ ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደራሱ አድርጎ ይውደዳት፣ ሚስቱም ባሏን ትተባበር። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። የአባቶች